ዩኒት ቱ ሶሉሽን ኦፍ ኢኩዌሽን ፉል ዩኒቱን ከቨር እናደርጋለን። አንደር ሶሉሽን ኦፍ ኢኩዌሽን ሶሉሽን ኢንቮልቪንግ ራዲካልስ ኤንድ ኤክስፖነንት እናያለን። ሊነር ኢኩዌሽን እናያለን። አብሶሉት ቫልዩ ኢኩዌሽን እናያለን። የተለያዩ ኢኩዌሽኖች ይኖራሉ። ስለዚህ በደንብ ዊዝ ኤግዛምፕል እናያለን። በደንብ ተከታተሉኝ። እስክሪፕቶና ደብተር ይዛችሁ ማለት ነው። በደንብ ተከታተሉኝ። ያልገባችሁ ጥያቄ ሲኖር ኮመንት ላይ መጻፍ ትችላላችሁ። ሁላችሁንም መልሳለሁ። እንዲሁም ቴሌግራም፣ ዋትስአፕ፣ ኢሞ ላይ ልታገኙ ትችላላችሁ። ሶ ዘ ፈርስት ዋን ምንድነው? ኢኩዌሽን ኢንቮልቪንግ ኤክስፖነንት ኤንድ ራዲካልስ እናያለን። እቺን አክቲቪቲ 2 ብንወስድ አሁን ያው ሞር ግልጽ ለማድረግ ያክል ነምበር 1 አክቲቪቲ 2.1 ነው። ነምበር 1 ዲተርማይን ዌዘር each of the following is true ይላል። ምንድነው አሁን እዚህ ጋር ላይ ኤክስፖነንቶችን አሁን ለምሳሌ 2 raised to 4 times 2 raised to 5 is equal to 2 raised to 20 ይላል። አሁን እቺ ፎልስ ነው። ለምንድን ነው ኤክስፖነንቱ መደመር ነው ያለብን እንጂ ማባዛት የለብንም። እዚህ ጋር ምን አደረገ 4 times 5 ብሎ ነው 20 ያደረገው። ግን እንደሱ መሆን የለበትም። መሆን ያለበት ምንድነው 4 plus 5 ይሆንና 2 raised to 9 ነው መሆን ያለበት ማለት ነው። 2 raised to 9 ነው መሆን ያለበት። ኤ ላይ ቢ ላይ ኤክስፖነንቶችን እናባዛለን ማለት ነው። ኤክስፖነንቶችን ስናባዛቸው 9 ነው የሚሆነው 3 times 3 ስለሆነ ኤክስፖነንቶች ሲባዙ 9 ይሆናል። 3 raised to 9 ነው እንጂ 3 raised to 6 አይሆንም። ፎልስ ነው ማለት ነው። ሲ ላይ ምንድነው ይችኛዋ 5 raised to 2 raised to 1/2 ስለሆነ ኤክስፖነንቶች ይጣፋሉ ማለት ነው። ሲጣፉ ስለዚህ እኩል ነው 5 ይሆናል። ሲ ትሩ ነው ማለት ነው። ዲ ላይ አሁንም ኤክስፖነንቶችን ነው የምንደምረው ማለት ነው። ኤክስፖነንቶች 6 ሲደመር 2 8 ነው የሚሆነው። ስለዚህ ፎልስ ይሆናል ማለት ነው። ኢ ላይ 2 raised to x is equal to 8 ይላል። x is equivalent to 3 ይላል። ኤክስ ዋጋ 3 ነው ይላል። ስለዚህ መልሳችን 3 ነው። ትክክል ነው። ምክንያቱም ምንድነው ይቺን 8 በኤክስፖኔንሻል ፎርም ስንጽፋት 2 ኪዩብ ትሆናለች ማለት ነው። 2 ኪዩብ ነው የምትሆነው። ስለዚህ 2 raised to x is equal to 2 ኪዩብ ማለት ቤዛችን ተመሳሳይ ስለሆነ ኤክስፖኔንቱን እኩል እናደርጋለን። x is equal to 3 ይሆናል ማለት ነው። ሶ ያው በዚህ መልኩ የተለያዩ ጥያቄዎችን መስራት ይቻላል። ይችኛውን ኤግዛምፕል 1 ደግሞ ብናይ ኤግዛምፕል 1 solve which of the following equation ይላል። ኤ አንድ ራዲካል x is equal to 3 ነው የሚለው። ስለዚህ ምንድነው የምናደርገው ቤዛችንን ይችኛዋን ራዲካሏን ለማጥፋት ቦት ሳይድ ስኩዌር እናደርገዋለን ማለት ነው። ስለዚህ አንድ ራዲካል x is equal to 3 ቦት ሳይድ ስኩዌር ስናደርገው ምን ይሆናል? እቺ ራዲካል በስኩዌር ይጠፋና x is equal to 9 ይሆናል ማለት ነው። ቢ ላይ x cube is equal to 8 ስለሆነ ይችን 8 በኤክስፖኔንሻል ፎርም ስንጽፋት ምን ትሆናለች? x cube is equal to 2 raised to cube ትሆናለች። ሶ እንትናችን ተመሳሳይ ሆነ ኤክስፖኔንቱ። ስለዚህ ቤዛችን x is equal to 2 ብለን x ዋጋ 2 ነው ብለን እንወስዳለን ማለት ነው። ሲ ላይ 2 raised to x is equal to 16 ይላል። 16 ኤክስፖኔንሻል ፎርም ጽፋት አለን። በኤክስፖኔንሻል ፎርም ስንጽፋት ምን ትሆናለች? 16 means 2 raised to 4 ነው። ስለዚህ ቤዛችን ተመሳሳይ ሆኗል። ተመሳሳይ ስለሆነ 2x is equal to 2 raised to 4 ስለሆነች ይችኛዋ ቤዛችን እንተውና ኤክስፖኔንት እንወስዳለን። x is equal to 4 ይሆናል ማለት ነው። ሶ x is equal to 4 ይሆናል ማለት ነው። ያው በዚህ አይነት መልኩ የተለያዩ ኤክስፖኔንሻል ጥያቄዎችን መስራት ትችላላችሁ። ምንም አይከብድም። is very simple። ከመጀመሪያ ኤክስፖኔንሻል ጥያቄዎችን ከመስራታችሁ በፊት የኤክስፖኔንሻል ህጎች አሉ። እነሱን ህጎች ማወቅ ይኖርባችኋል። ከዛ በኋላ እነዚያን ህጎችን አፕላይ ማድረግ ነው። ምንም የሚከብድ ነገር የለውም ማለት ነው። ሶ ይችኛዋ ኤክሰርሳይዝ አሁን ለምሳሌ አንድ ሁለት ጥያቄ እዚህ ውስጥ ብንሰራ ኤክሰርሳይዝ 2.1 ኤክሰርሳይዝ 2.1 ነምበር 1 solve each of the following equation ይላል። ኤ 3 raised to x is equal to 27 ይላል። ስለዚህ ችን 27 በኤክስፖኔንሻል ፎርም ጽፋታለን ማለት ነው። በኤክስፖኔንሻል ፎርም ስንጽፋት ምን ትሆናለች? 3 ኪዩብ ትሆናለች ማለት ነው። ሶ 3 raised to x is equal to 3 ኪዩብ means ቤዛችን ተመሳሳይ ስለሆነ ኤክስፖኔንቱን እንወስዳለን። x is equal to 3 ይሆናል ማለት ነው። ቢ ላይ 1/4 raised to x is equal to 16 ይላል። ሶ ይችን 16 ምን እናደርጋለን? በኤክስፖኔንሻል ፎርም ጽፋታለን ማለት ነው። በኤክስፖኔንሻል ፎርም ጽፋታለን። ይችን 1/4 raised to x የምትለዋን ደግሞ ምን ማድረግ እንችላለን? ከፈለግነ 4 raised to -1
ሬስ ቱ ኤክስ ኢዝ ኢኳል ቱ 16 መሆን ትችላለች ማለት ነው። ዛት ሚንስ ፎር ሬስ ቱ ማይነስ ኤክስ ትሆናለች ማለት ነው። ኢዝ ኢኳል ቱ 16 ይሆናል። ከዚያ ቤዛችን እናመሳስልና ኤክስፖኔንቱን እንወስዳለን ማለት ነው። ሶ በዚህ አይነት መንገድ ሁሉንም ጥያቄዎች ሶልቭ ማድረግ እንችላለን። ምንም አያስቸግርም። ሶ ዩኒት ቱ ፕራክቲስ አድርጉ። ስለዚህ ፕራክቲስ ማድረጋችሁን ያው ዴይሊ ማድረግ አትርሱ። ማትስ ያው ፕራክቲስ ለሚያስፈልገው ማለት ነው። ይችኛዋ በቀጣይ ሲስተም ኦፍ ሊኒየር ኢኩዌሽን ኢን ቱ ቫራብልስ ነው። ኢን ቱ ቫራብልስ ሁለት ቫራብል ያለው ማለት ነው። ለምሳሌ ኤክስ ፕላስ ቢ ኢዝ ኢኳል ቱ 0 ብንል ወይም 2ኤክስ ፕላስ 3 ኢዝ ኢኳል ቱ 0 ብንል አሁን ኤክስ አንድ ቫራብል ብቻ ነው ያለው ማለት ነው። ቱ ቫራብል የምንለው ምንድን ነው? ሁለት አይነት ኤክስ ኤንድ ዋይ ወይም ዋይ ኤንድ ዜድ ፒ ኤንድ ኪው ሁለት ቫራብል ካለው ሲስተም ኦፍ ሊኒየር ኢኩዌሽን ኢን ቱ ቫራብል እንለዋለን ማለት ነው። ሲስተም ኦፍ So definition 2.1 any equation that can be reduced to form ax plus b is equal to 0 where a and b is a set of real number and a is different from 0 we call it linear equation in one variable እንለዋለን ማለት ነው። አሁን እዚህ ውስጥ 1ax plus b የምትለው ውስጥ ያለን ቫራብል አንድ ብቻ ነች፣ ኤክስ ነች። ሌላ ምን ማለት ቫራብል የለውም። ኤ እንደ ቢ ኮንስታንት ነምበር ናቸው፣ ሪል ነምበር ማለት ናቸው። ስለዚህ ኮንስታንት ነምበር ስለሆኑ የሆነ ቁጥር ነው ማለት ነው፣ ቫራብል አይደለም። ስለዚህ ሊኒየር ኢኩዌሽን ዋን ቫራብል እንለዋለን። ግን አሁን እዚህ ጋር ላይ ኤክስ ፕላስ ቢ ዋይ ኢዝ ኢኳል ቱ 0 ብንል ኤክስ ኤንድ ዋይ ያለ ቱ ቫራብል ይሆን ነበር ማለት ነው። ሶ ዚስ ዘ ሜን ዲፈረንስ ልዩነታቸው ይሄ ነው። ምንም አይከብድም። ዋን ቫራብል እንደ ቱ ቫራብል የምንለው ስሩ ልዩነቱ ማለት ነው። ዋን ቫራብል ስንል ወይ ኤክስ ነው ያለው ወይ ዋይ ነው ያለው ወይ ዜድ ነው ያለው ወይ ፒ ነው ያለው። አንድ የምንፈልገው አንድ ቫራብል ብቻ ነው ማለት ነው። አንድ የተሰጠን ማለት ነው። አንድ የሆነ ቫራብል አለ፣ እሷን ብቻ የምንፈልገው። ግን ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫራብል ከሆነ ግን የምንፈልገው ሁለት ሶሉሽን ነው ማለት ነው። ኤክስ ኤንድ ዋይ ትፈልጋላችሁ ወይም ዋይ ኤንድ ዜድ ትፈልጋላችሁ። የተለያዩ ሁለት ጥያቄዎች ይኖራሉ ማለት ነው። ስለዚህ የተለያዩ ለነሱ ለየራሳቸው የግላቸውን መልስ ነው የምትፈልጉ። ኤክስን ዋጋ ትፈልጋላችሁ፣ ከዚያ በኋላ ደግሞ የዋይን ዋጋ ትፈልጋላችሁ ማለት ነው። እንደዚያ ሲሆን ነው ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫራብል የምንለው። ሶ አሁን እዚህ ጋር ላይ አክቲቪቲ 2.1 ላይ እነዚህም ብታየው ለምሳሌ ነምበር 1 which one of the following are linear equation into variable ይላል። ሁለት ቫራብል ያለው የትኛው ነው እያለን ነው። ስለዚህ አሁን ኤ ላይ 2x minus y is equal to 5 ይላል። አሁን x and y ያለው ሁለት ቫራብል ነው ያለው ማለት ነው። ቢ ላይ minus x plus 7 is equal to y ይላል። አሁን x እና y ያለው ቱ ቫራብል ነው ማለት ነው። ሲ ላይ 3x plus 2x plus 3 is equal to 4 ይላል። እዚህ ጋር ላይ ያለን ቫራብል ኤክስ ብቻ ስለሆነ ሲስተም ኦፍ ሊኒየር ኢኩዌሽን ዋን ቫራብል ብለን እናልፋለን ማለት ነው። ዲ ላይ 2x minus y square is equal to 7 ይላል። ኤክስ ኤንድ ዋይ አለ ቱ ቫራብል ነው ያለን ማለት ነው። ኢ ላይ 1 over x plus 1 over y is equal to 6 ይላል። ኤክስ ኤንድ ዋይ ስላሉ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫራብል ነው ማለት ነው። ሶ ኢዝ ቬሪ ሲምፕል። ያው ሲስተም ኦፍ ሊኒየር ኢኩዌሽን ዋን ቫራብል ኤንድ ቱ ቫራብል እነዚህ ናቸው ማለት ነው። ያው እነሱን ደግሞ በእንዴት ሶልቭ ማድረግ እንደምንችል እሱን ያው በደንብ እናያለን ዲቴይል። ይችኛዋን ኤግዛምፕል ዋን ብታዩ ጊቨን ሶሉሽን ዋይ ኢዝ ኢኳል ቱ 2x ፕላስ ዋይ ዌር ዋይ አስዩም አስ ቫልዩ 0 1 2 3 እንደዚህ ቢሆን መልሳችን ምን ሊሆን ይችላል ነው የሚለው። አሁን እዚህ ጋር ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫራብል ነው። ቱ ኤክስ ኤንድ ዋይ አለች ማለት ነው። ስለዚህ አሁን እዚህ ጋር ላይ ዋይን እንደዚህ አድርጋችሁ አስዩም አድርጋችሁ ሰዱ እያለን ነው። 0 1 2 3 አስዩም አድርጋችሁ ወስዳችሁ ከዛ በዋይ ቦታ ሰብስቲት ታደርጉና ኤክስ ዋጋ ምን ይሆናል የሚለውን እሱን እንፈልጋለን ማለት ነው። ሶ በሱ አይነት መንገድ ሶልቭ እናደርጋለን። መጀመሪያ እናደርጋለን አሁን የዋይን ቦታ 0 ብታስገቡ 0 is equal to 2x plus 1 ይሆናል። ስለዚህ ኤክስ ዋጋ ሰብስቲት ኤክስን ዋጋ ስትፈልጉ 2x plus 1 is equal to 0 ስለሆነ y 0 ስትወስዱ ሶ 2x is equal to minus 1 ይሆናል። ከዛ ለሁለት ታካፍላላችሁ፣ ለሁለት ታካፍሉ x is equal to minus 1 over 2 ትሆናለች ማለት ነው። ስለዚህ y 0 ሲሆን x minus 1 over 2 ይሆናል ማለት ነው። ሶ በእንደዚህ አይነት መንገድ ለዋይን 1ም 2ም 3 እየወሰዳችሁ ሰብስቲት እያደረጋችሁ ኤክስን ዋጋ መፈለግ ይቻላል ማለት ነው። ሶ ሲስተም ኦፍ ሊኒየር ኢኩዌሽን ሲሆን ያው እንደዚህ የተለያዩ ግራፎችን ድሮ ማድረግ እንችላለን። እነዚህ ኢኩዌሽን ላይ ተነስተን ምንድነው በእንዴት ነው ድሮ የምናደርገው? መጀመሪያ ኤክስን ዋጋ ትፈልጋላችሁ። ለምሳሌ
ኤክስ 1 ሲሆን ዋይ ስንት ይሆናል? ኤክስ 2 ሲሆን ዋይ ስንት ይሆናል? ኤክስ 3 ሲሆን ዋይ ስንት ይሆናል? ኤክስ 4 ሲሆን ዋይ ስንት ይሆናል? ኤክስ 5 ሲሆን ዋይ ስንት ይሆናል የሚለውን ራሱን የቻለ ቴብል አንድ ቴብል ክሬት ታደርጋላችሁ። ከዚያ በኋላ ኤክስ እንደዚህ ስትሆን ዋይ ስንት ትሆናለች ያላችሁ እዛች ሴንተር ፖይንት ላይ ፖይንት ታደርጋላችሁ። ከዛ ፋይናሊ ፖይንቶችን ኮኔክት ማድረግ ከዛ በኋላ ግራፋችሁ ድሮ ሆኗል ማለት ነው። ሶ በእነዚህ አይነት መልኩ ድሮ እናደርጋለን። ስለዚህ አሁን በቀጣይ ሲስተም ኦፍ ሊነር ኢኩዌሽን እንደ ዘር ሶሉሽን ነው የሚለው ያው ሶሉሽናቸውን በእንዴት መፈለግ እንደምንችል ነው። እዚህ ጋር ያው እንትን የሚለው ሲስተም ኦፍ ሊነር ኢኩዌሽን ዋን ቫራብል ላይ ያው ምንም አያስቸግርም። ያው የምንፈልገው አንድ ኤክስ ቫራብል ብቻ ስለሆነ ማለት ነው። ግን ሲስተም ኦፍ ሊነር ኢኩዌሽን ኢንቱ ቫራብል ሲሆን ያው በዚህ አይነት ፎርም ነው የሚጻፈው። እችኛዋ ዲፊኒሽን ላይ ማየት ትችላላችሁ። ዲፊኒሽን 2.2 ዋን ምንድን ነው የሚለው ታች ላይ ያለችው ኢኩዌሽን a1 x ፕላስ b1 y ኢዝ ኢኳል ቱ c1 ትላለች። ከዛ a2 x ፕላስ b2 y ኢዝ ኢኳል ቱ c2 ነው የሚለው ዌር እነዚህ አሁን a1 b1 c1 a2 b2 c2 አሁን እነዚህ ምንድን ናቸው? ኮንስታንት ቫልዩ የሆነ ሪል ነምበር ናቸው ማለት ነው። ኤክስ ኤንድ ዋይ ግን ቫራብል ናቸው። ሶ በዚህ አይነት መንገድ ነው የምንጽፈው ሲስተም ኦፍ ሊነር ኢኩዌሽን ኢንቱ ቫራብልስ። ሶ እነዚህ አይነት መንገድ አሁን የተለያዩ መንገዶች አሉ ሶልቭ የምናደርግበት። ስለዚህ እነዚያን መንገዶች አንድ ባንድ እናያለን ማለት ነው። መጀመሪያው ሰብስቲቱሽን ሊሆን ይችላል። ምንድነው አሁን ሰብስቲቱሽን የምንለው? መጀመሪያ የዋይን እንፈልጋለን ማለት ነው። የዋይን ቫሊዩ ወይም ደግሞ ኤክስን ቫሊዩ ኢንተርምስ ኦፍ አንዱን ኢንተርምስ ኦፍ አዘር እንጽፋለን ማለት ነው። ምን እንደምናደርገው ለምሳሌ ሁለት ሲሰጠን ኤክስን ኢንተርምስ ኦፍ ዋይ እንጽፋለን፣ ወይም ደግሞ ዋይን ኢንተርምስ ኦፍ ዋይ እንጽፍና ከዛ በኋላ ያን ከጻፍን በኋላ ያችን ወስደን እዚያው ኢኩዌሽን ላይ ስናስገባ አንድ ቫራብል ብቻ ይሆንልናል ማለት ነው። ስለዚህ አንዱ ቫራብል እንፈልጋለን ቫሊዩ። ያን ቫራብል ሶሉሽን የዚያችን ኢኩዌሽን ካገኘን በኋላ ከዛም በኋላ መጀመሪያ ሰብስቲት ኢንተርምስ ኦፍ ዋይ ወይም ኢንተርምስ ኦፍ ኤክስ የጻፍነውን እዚያ ቦታ ስናስገባው ደግሞ የዚያኛውን ቫሊዩ እናገኛለን ማለት ነው። ስለዚህ በዚህ አይነት መንገዱ ሶልቭ ማድረግ እንችላለን። ዚስ ዋን ኢዝ ዘ ፈርስት ሜካኒዝም፣ የመጀመሪያው ሲስተም ኦፍ ሊነር ኢኩዌሽን ሶልቭ የምናደርግበት መንገድ ሊሆን ይችላል ማለት ነው። ሌላኛው ግራፊካሊ እና ኢሊሚኔሽን የሚባሉ አሉ። ሁለተኛው ለምሳሌ ኢሊሚኔሽን ብናይ ኢሊሚኔሽን ሜተድ ላይ ምንድነው የምናደርገው? እንዲጣፉ እናደርጋለን። ለምሳሌ ላይ የተሰጠን ቁጥር ለምሳሌ ይችኛው ኤግዛምፕል 3 ብናይ ዲተርማይን whether the solution of the system of linear equation የተሰጠው የዚች ሊነር ኢኩዌሽን ሶልቭ አድርጉ ዲተርማይን አድርጉ ሶሉሽናቸውን እያለ ነው። አሁን ይህን በሲስተም ኦፍ ሊነር ኢኩዌሽን ቱ ቫራብል ዩዚንግ ኤሊሚኔሽን ሜተድ ሶልቭ ብናደርገው እንዴት ነው የሚሆነው? 2x + 3 = 8 እና 5x - 2y = 1 ነው የሚሆነው። ሶ ኤሊሚኔሽን ሜተድ ምንድነው የምናደርገው? መጀመሪያው ከፈለግን ኤክስን ማጣፋት እንችላለን ማለት ነው። ኤክስን ማጣፋት እንችላለን። ከዚያ ዋይ ብቻ ሲቀር ዋይን ሶልቭ እናደርግና ከዛም በኋላ እንደገና ለኤክስ ደግሞ እንደገና እንፈልጋለን ማለት ነው ዩዚንግ ዋይ ቫልዩ። ሶ ምንድነው የምናደርገው? እንዲጣፉ ማድረግ ነው ኤሊሚኔሽን ሜተድ። ኤሊሚኔት ማድረግ ያው ማጣፋት ነው። ለምሳሌ ወይ ኤክስን ታጣፋላችሁ ወይም ደግሞ ዋይን ታጣፋላችሁ ማለት ነው። ያው አንድ ቫራብል ብቻ እንዲቀር። ሶ ምንድነው የምናደርገው? 2x እና 5y 2x and 5x ከላይ 2x አለች ከታች 5x አለች። እሷን ለማጣፋት ምንድነው የምናደርገው? ላይኛውን በማይነስ 5 ብናባዛው በማይነስ 5 እናባዛታለን ማለት ነው። ላይኛዋን ኢኩዌሽን 2x + 3y = 8 የምትለዋን በማይነስ 5 እናባዛታለን ማለት። ታችኛው ደግሞ እንዳለ ቁጭ ይላል 5x - 2y = 1 ይሆናል ማለት። ስለዚህ ላይኛዋን በማይነስ 5 ስናባዛው ማይነስ 10x ትሆናለች። ከዛ ማይነስ 15y = ማይነስ 40 ነው የሚሆነው። ታችኛዋን በሁለት እናባዛታለን። በሁለት ስናባዛት 10x - 4y = 2 ትሆናለች ማለት ነው። ስለዚህ ማይነስ 10x ሆኗል ማለት ነው። ስለዚህ እነሱ ይጣፋሉ። ከዛ ከጣፉ በኋላ ዋይ ቫልዩ ነው የሚቀረው። ዋይ ቫልዩን ሶልቭ እናደርግና ከዛ ወደ ኤክስ ቫልዩ ደግሞ እንሄዳለን ማለት ነው። ሶ በዚህ አይነት መንገድ ዩዚንግ ኤሊሚኔሽን ሜተድ በማጣፋት ነው የሚሰሩት ማለት ነው። ሶ ይሄኛው
በማጣፋት ከሰራን ሌላኛው ዩዚንግ ግራፊካል ሜተድ። በግራፊካል ሜተድ ደግሞ ግራፉን ድሮ በማድረግ ኤክስ ዋይ ግራፉን ድሮ በማድረግ ኤክስ ይህን ታህል ሲሆን ዋይ ስንት ይሆናል የሚለውን ያው ግራፉ ራሱ ስለሚነግረን በዛ ላይ ቫሊዩን ማግኘት እንችላለን ማለት ሶ በዚህ አይነት መንገድ ነው ኢኩዌሽኖችን ሶሉሽናቸውን የምንለው ማለት ነው። ሶልቪንግ ሲስተም ኦፍ ሊኒየር ኢኩዌሽን ባይ ግራፊካል ሜተድ ያው ግራፎችን ድሮ ማድረግ ነው። ግራፎችን ድሮ ስናደረግ ወደ 3 አይነት ግራፍ ሊኖር ይችላል። አንደኛው ምንድን ነው ክሮስ ያደርጋል። እችኛዋ እዚህ ጋር እንደምታዩት ክሮስ ነው የሚያደርገው። እችኛዋ ፖይንት ላይ ብትወስዱ አሁን እችኛዋ ሶሪ እችኛዋ ግራፍ ብትወስዱ ክሮስ አድርጋለች ማለት ነው። ክሮስ አድርጓል። ሶ ክሮስ የሚያደርግበት ፖይንት ሶሉሽኑ ነው ማለት ነው። 2 ፖይንት አለና ክሮስ የሚያደርግበት ቦታ ላይ ኤክስ ኮማ ዋይ ስለሆነ ኤክስ የምናገኛት ኤክስ ሶሉሽን ናት፣ ዋይ የምናገኛት የዋይ ሶሉሽን ናት ማለት ነው። ሶ ግራፊካል ሜተድ በዚህ አይነት መንገዱ ሶልቭ ማድረግ ትችላላችሁ ማለት። ሁለተኛው እንደዚህ አይነት ፓራላል ሊሆን ይችላል ማለት ነው። ፓራላል እንደዚህ አይነት ፓራላል ከሆነ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብልስ ኖ ሶሉሽን ነው የምንለው ማለት ነው። እኒህ ላይኖች መቼም ሊገናኙ ክሮስ ሊያደርጉ አይችሉም ማለት ነው። ዘይ ነቨር ክሮስ ኢች አዘር። ስለዚህ ክሮስ ሊያደርጉ ስለማይችሉ ምንድን ነው የምንላቸው? እነዚህ አይሆኑም ማለት ነው። በቃ ክሮስ ሊያደርጉ ስለማይችሉ ሶሉሽን አይኖራቸውም፣ ኖ ሶሉሽን ብለን እናልፋለን። ሌላኛውን የሶስተኛው ፓርት ይችኛዋ ግራፍ ነች። ይችኛዋ ግራፍ ይችኛዋ ግራፍ ምንድነች? ቀጥታ አንዱ ላይን ሄዷል። በዚያ ላይን ላይ ደግሞ ተደርቦ ነው የሚሄደው ሁለተኛው ላይን ማለት ነው። ኮንሳይድ ኦቨር ኢች አዘር አንደኛው ይሄዳል። በዚያኛው በሄደበት መንገድ ላይ አሁን ተመልሶ ሌላ ላይን በላዩ ላይ በቃ ምንም ያው ለይታችሁ ማወቅ አትችሉም፣ ያው አንድ ላይን ስለሚመስል ማለት ነው። ይሄን ምንድነው ኦቨርላፕ ስለሚያደርግ አይለይም ማለት ነው። ስለዚህ እንደዚህ አይነት ሊኒየር ኢኩዌሽን ያለው ደግሞ ኢንፋይናይት ሶሉሽን ነው የሚኖረው ማለት ነው። ኢንፋይናይት ሶሉሽን ነው የሚኖረው። ምክንያቱም ምንድን ነው ኢንፋይናይት ሶሉሽን የሚሆን ይችኛዋ በቃ ሁሉም ፖይንቶች አንዱ ላይ የሚነካው አንዱ ላይን ስለሚነካው ኢንፋይናይት ሶሉሽን ይኖረዋል ማለት ነው። ሶ በዚህ አይነት መንገድ ዩዚንግ ሰብስቲቱሽን፣ ኤሊሚኔሽን ኤንድ ግራፊካል ሜተድ በ3 አይነት መንገድ ሶልቭ ማድረግ እንችላለን ማለት ነው። ኤክሰርሳይዝ 2.2 የትኛውም ትናለች። ነምበር 1 which one of the following are linear equation in two variable ይላል። ቱ ቫሪያብል ያለው ለምሳሌ ኤም ብትወስዱ 5x plus 5y is equal to 7 ይላል። ኤክስ ኤንድ ዋይ ቱ ቫሪያብል አለው። ስለዚህ ሲስተም ኦፍ ሊኒየር ኢኩዌሽን ቱ ቫሪያብል ነው። ቢ ኤክስ ፕላስ 3xy ፕላስ 3y is equal to 1 ይላል። ስለዚህ እዚህ ውስጥ ያሉት አሁን ኤክስ እና ዋይ ናቸው ማለት ነው። ኤክስ እና ዋይ ስለሆኑ ሲስተም ኦፍ ሊኒየር ኢኩዌሽን ኢን ቱ ቫሪያብል ብለን መውሰድ እንችላለን ማለት ነው። 2 አይነት ቫሪያብል ኤክስ ኤንድ ዋይ ብቻ ነው ያለው፣ ሌላ ምንም ስለሌለው። ሲ ላይ ኤክስ ኢዝ ኢኳል ቱ 2y ማይነስ 7 ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል ነው፣ ኤክስ ኤንድ ዋይ ስለሆነ ያለው።
ዲ ዋይ ኢዝ ኢኳል ቱ ኤክስ ስኩዌር ነው። ኤክስ ኤንድ ዋይ ሁለት ቫራብል ነው ያለው። ስለዚህ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫራብል። ኢ ላይም እንደዛው ነው። ኤክስ ኤንድ ዋይ ስለሆነ ያለው ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫራብል ብለን እንወስዳለን ማለት ነው። ስለዚህ ይችን ሙሉ ኤክሰርሳይሷን በሌላ ቪዲዮ የምንሰራ ይሆናል። ስለዚህ ራፍሊ ዩኒቱን ከቨር ለማድረግ እንሞክራለን። ዛ ኔክስት ዋን ኢኩዌሽን ኢንቮልቪንግ አብሶሉት ቫሊዩ ነው። አብሶሉት ቫሊዩ የምንለው አብሶሉት ቫሊዩ ያው ማቴማቲክስ ውስጥ ጥቅሙን ታውቃላችሁ። ምንድን ነው? አንድ ኔጌቲቭ የሆነ ቁጥር ፖዚቲቭ አድርጎ የሚያወጣልን ሲስተም ኦፍ ሊኒየር ኢኩዌሽን ኢን አብሶሉት ቫሊዩ ወይም ደግሞ አብሶሉት ቫሊዩ ኢኩዌሽን ነው የምንለው። አብሶሉት ቫሊዩ ያው ማትስ ውስጥ ምንድን ነው ጥቅሙ ካልነ አንድ ኔጌቲቭ የሆነ ቁጥር ፖዚቲቭ አድርጎ የሚያወጣልን ሲስተም ነው። እሱን ምንድን ነው አለን አብሶሉት ቫሊዩ ብለን ነው የምንጠራው ማለት ነው። ስለዚህ አብሶሉት ቫሊዩ እሱ ነው ኔጌቲቭ የሆነን ፖዚቲቭ አድርጎ የሚያወጣልን ማለት ነው። ያው ሲምቦሉ ይችኛዋ ነች። ይችኛዋን ኖት የምትለዋ ይችኛዋን ብታዩ ኢፍ ኤክስ ኢዝ አ ፖይንት ኦን ኤ ነምበር ላይን ዊዝ አ ኮኦርዲኔት ኤንድ ሪል ነምበር ኤክስ ዘን ዘ ዲስታንስ ኦፍ ኤክስ ፍሮም ዘ ኦሪጂን ኢዝ ኮልድ አብሶሉት ቫሊዩ ይላል። ስለዚህ ምንድን ነው አሁን አንድ ቁጥር ሁሌም ፖዚቲቭ ነው ኔጌቲቭ መሆን አይችልም ስንል ፖዚቲቭ ሆነ ማለት ዲስታንስ ነው የሚያሳየን ማለት። ስለዚህ አብሶሉት ቫሊዩ ዲስታንስ ነው የሚያሳየው፣ ዲስታንስ ፍሮም ዘ ኦሪጂን ማለት ነው። ኔጌቲቭ ከሆነ ወደ ሌፍት ሳይድ ይሄዳል ከዜሮ ተነስቶ ማለት ነው። ያው አንድ ኢንቲጀር የሆነ ቁጥር ላይን ላይ ስናስቀምጠው ምንድን ነው የሚሆነው? ኔጌቲቮች ወደ ሌፍት ሳይድ ይሆናሉ፣ ፖዚቲቮች ደግሞ ወደ ራይት ሳይድ ይቀጥላሉ። ዜሮ አዘ ሚድል ትኖራለች ማለት። ስለዚህ አብሶሉት ቫሊዩ ምንድን ነው? ኤኒ ነምበር ያለውን ዲስታንስ ፍሮም ዘ ኦሪጂን ፖዚቲቭ ሊሆናል ኔጌቲቭ ሊሆን ይችላል። ፍሮም ዘ ኦሪጂን ምን ያህል ዲስታንስ ሄዷል የሚለውን እሱን ነው የሚያሳየን ማለት ነው። ሶ ይችኛዋን ላይን ማየት ይኖርባችኋል። ይችኛዋን ላይን ብታዩት ያው ሞር ግልጽ ይሆንላችኋል ማለት ነው። ሶ አብሶሉት ቫሊዩ ዲስታንስ ነው በቃ ማለት እንችላለን። ዲስታንስ ነው ፍሮም ዘ ኦሪጂን ምን ያህል ዲስታንስ ሄዷል የሚለውን እሱን ነው ሜጀር የሚያደርግ ማለት ነው። ሶ ስለዛም ነው ዲስታንስ ስለሆነ፣ ዲስታንስ ደግሞ ኔጌቲቭ መሆን አይችልም፣ ሁሌም ፖዚቲቭ ነው። ስለዚያ ነው አብሶሉት ቫሊዩ ሁሌም ከአብሶሉት ቫሊዩ ሲወጣ እኔ ነምበር ፖዚቲቭ ነው የሚወጣው ማለት ነው። ሶ ይችኛዋን ኤግዛምፕል ስሪ ብታዩ ፋይንድ ዘ አብሶሉት ቫሊዩ ኦፍ ኢች ኦፍ ዘ ፎሎዊንግ ይላል። ኤ -5 ይላል። -5 አብሶሉት ቫሊዩ ውስጥ እናስገባታለን። 5 ትሆናለች። ፖዚቲቭ ነው የምትወጣው። 7 ፖዚቲቭ ነው። ስለዚህ ፖዚቲቭ ያው ፖዚቲቭ ነው የሚወጣው፣ ምንም አይቀየርም። አብሶሉት ቫሊዩ ኦፍ 7 ሚንስ 7 ነው። አብሶሉት ቫሊዩ ኦፍ 0.5 ማለት ፖዚቲቭ ይሆናል። 0.5 ነው ይወጣል ማለት ነው። ሶ በዚህ አይነት መልኩ ነው ሁሌም አብሶሉት ቫሊዩ ግሬተር ዛን 0 ነው መሆን ያለበት። ግሬተር ዛን 0 ነው የሚሆነው ማለት ነው። ሶ በዚህ አይነት መልኩ ይችኛዋን ዲፊኒሽን ማየት ትችላላችሁ። አብሶሉት ቫሊዩ ምንድነው? ሁሌም ከኤክስ መብለጥ አለበት ነው፣ ወይም ደግሞ ከኤክስ ካነሰ አብሶሉት ቫሊዩ ውስጥ ሲገባ ፖዚቲቭ ሆኖ ይወጣል ነው። ይሄ ዲፊኒሽን ይሄንን ነው ኤክስፕሌን የሚያደርገው ማለት ነው። ሶ አብሶሉት ቫሊዩ ምንድነው? አሁን ይችኛዋ ፎር ኤኒ ሪል ነምበር ኤክስ አብሶሉት ቫሊዩ ኦፍ ኤክስ ኢዝ ኢኳል ቱ ኔጌቲቭ አብሶሉት ቫሊዩ ኦፍ ኤክስ ይላል። አንድ ቁጥር ተመሳሳይ ከሆነ ኔጌቲቭ ብናደርገው አብሶሉት ቫሊዩ 5 ብናደርገው ወይም አብሶሉት ቫሊዩ ኦፍ ኔጌቲቭ 5 ብናደርገው ከአብሶሉት ቫሊዩ ሲወጣ ያው 5 ስለሆነ የሁለቱም ማለት ነው። አብሶሉት ቫሊዩ ኦፍ ኔጌቲቭ 5 ኤንድ አብሶሉት ቫሊዩ ኦፍ 5 መልሳችን 5 ነው የሚሆነው ማለት ነው። ስለዚህ ሁሌም ተመሳሳይ ይሆናል ማለት ነው። ይችኛዋን ለምሳሌ ኤግዛምፕል 7 ይችኛዋ ኢቫሉዌት ኢች ኦፍ ዘ ፎሎዊንግ ይላል። አብሶሉት ቫሊዩ ኦፍ 2 - 5። ስለዚህ ምን እናደርጋለን አሁን? 2 - 5 ማለት -3 ነች አይደል? -3 ከአብሶሉት ቫሊዩ ስትወጣ 3 ሆና ትወጣለች ማለት ነው። ይችኛዋ ያው መጀመሪያ ላይ አብሶሉት ቫሊዩን እንደ ብራኬት ወስዳችሁ ውስጥ ላይ ያለውን ኦፕሬሽን ትሰራላችሁ ማለት ነው። እሱን ኦፕሬሽን ከሰራችሁ በኋላ ከዛም በኋላ አብሶሉት ቫሊዩ ውስጥ ታውጣላችሁ ማለት ነው። አሁን ቢ ላይ ይቺ ያለችውን ብንወስድ አብሶሉት ቫሊዩ ኦፍ -3 - 4 ይላል። ስለዚህ -3 - 4 ሚንስ -7 ይሆናል። ስለዚህ -7 ከአብሶሉት ቫሊዩ ሲወጣ 7 ሆኖ ይወጣል ማለት ነው። ሶ በዚህ አይነት መንገድ ሁሉንም ጥያቄዎች ሶልቭ እናደርጋለን ማለት ነው። አብሶሉት ቫሊዩ ያው በጣም ቀላል ነው። እዚህ ላይ ሞር ከበድ ያለ ጥያቄ አይሰጣችሁም ማለት ነው። ኤግዛምፕል ላይ እና ምን ይላል? ሶልቭ አብሶሉት ቫሊዩ ኦፍ 2x - 3 ኢዝ ኢኳል ቱ 5 ይላል። አሁን ይችኛዋን ምን እናደርጋለን?
ኢዝ ኢኳል ቱ 5 ኤንድ ኢዝ ኢኳል ቱ -5 ብለን ሶልቭ እናደርጋለን ማለት ነው። ምክንያቱም ምንድን ነው አብሶሉት ቫሊዩ አንድ የሆነ ቁጥር ከአብሶሉት ቫሊዩ ሲወጣ ሲገባ ተመሳሳይ የሆነ ሪዛልት ፖዚቲቭም ቢሆን ኔጌቲቭም ቢሆን ፋይናል ሪዛልቱ ተመሳሳይ ስለሚሆን መጀመሪያ ላይ ፖዚቲቭ አድርገን እንወስዳለን ማለት ነው። ፖዚቲቭ አድርገን እንወስደዋለን። ቀጥታ 2x -3 ኢዝ ኢኳል ቱ 5 የሚለውን 2x ኢዝ ኢኳል ቱ ይችን -3 እዚያ ጋር ስንደምራት 8 ትሆናለች። ስለዚህ x ኢዝ ኢኳል ቱ 8 ሚንስ x ኢዝ ኢኳል ቱ 4 ይሆናል ማለት ነው። በማይነሱም ደግሞ መስራት ይኖርብናል ማለት ነው። ሶ ምን እናደርጋለን? ይችኛዋ 2x -3 ኢዝ ኢኳል ቱ -5 ብለን ኤክስ ቫሊዩ ስንፈልግ ኤክስ ኢዝ ኢኳል ቱ -1 እናገኛለን ማለት ነው። ስለዚህ እንደዚህ አይነት ኢኩዌሽን ሲሰጣችሁ እንደ ኤግዛምፕል 9 ማለት ነው መጀመሪያ ላይ እንዳለ ተወስዱና ሶልቭ ታደርጋላችሁ ቫሊዩ ኦፍ ኤክስ። ከዚያ መጨረሻ ላይ ደግሞ ኢዝ ኢኳል ቱ 5 የምትላለች እሷን ኔጌቲቭ ታደርጓትና ደግሞ ኤክስ ዋጋ ትፈልጋላችሁ ማለት ነው። ሶ በዚህ አይነት መካኒዝም ሁለት አይነት ሶሉሽን ታገኛላችሁ ማለት ነው። ሶ ኢት ዲፔንድስ ኦን ዘ ጊቨን ኢኩዌሽን። ያው የተሰጣችሁ ኢኩዌሽን እዚያ ላይ ዲፔንድ ሆናችሁ ነው የምትሰሩት ማለት ነው። ሶ ይሄን ይመስላል። የተለያዩ ኤግዛምፕሎች አሉ። እነዚህን ፕራክቲስ አድርጉ። ዚስ ዋን ፕሮፐርቲስ ኦፍ አብሶሉት ቫሊዩ ነው። አብሶሉት ቫሊዩ የተለያዩ ፕሮፐርቲዎች አሉት። አንድ 6 ፕሮፐርቲዎች ናቸው ያሉ። ስለዚህ እነዚህን ፕሮፐርቲ መያዝ ይኖርባቸዋል። ዘ ፈርስት ዋን ኤክስ ኢዝ ሌስ ዛን ኦር ኢኳል ቱ አብሶሉት ቫሊዩ ኦፍ ኤክስ ይላል። ይህ ምንድን ነው? የሆነ ቁጥር ቢኖር ያቺ ቁጥር ሌስ ዛን ኦር ኢኳል ቱ አብሶሉት ቫሊዩ ኦፍ ኤክስ ነው። አብሶሉት ቫሊዩ ውስጥ ስናስገባው ከዚያ ታንሳለች ወይም እኩል ትሆናለች ነው የሚለው። ምክንያቱም ምንድነው አሁን ኤክስን 5 ኔጌቲቭ 5 ብንወስድ ኔጌቲቭ 5 ብንወስድ ወይም ደግሞ 5 ብንወስድ ኔጌቲቭ 5 ታንሳለች ከ5 ነው። ከአብሶሉት ቫሊዩ ሲወጣ ኔጌቲቭ 5 ስለሚሆን ከ5 ማነው ሶሪ ከኔጌቲቭ 5 ከ5 ታንሳለች ወይም እኩል ትሆናለች። ያው ከአብሶሉት ቫሊዩ ሲወጣ ማንኛውም ቁጥር ፖዚቲቭ ሆኖ ስለሚወጣ። ሰከንድ ዋን አብሶሉት ቫሊዩ ኦፍ ኤክስ ኤንድ ዋይ ኢዝ ኢኳል ቱ አብሶሉት ቫሊዩ ኦፍ ኤክስ ታይምስ አብሶሉት ቫሊዩ ኦፍ ዋይ ይሆናል ማለት ነው። የፕሮዳክት ነው ማባዛት እንችላለን ማለት ነው። ይችኛዋ ደግሞ አንደር ራዲካል ኦፍ ኤክስ ስኩዌር ስትወጣ አብሶሉት ቫሊዩ ኦፍ ኤክስ ሆና ነው የምትወጣው ማለት ነው። ያው ፖዚቲቭ መሆን ስለማይችል አንድ ራዲካል ብለን ፖዚቲቭ ማድረግ አንችልም ማለት ነው። ሶ ይችኛዋ እንትኗ ራዲካሏ ስኩዌሯ ታጠፋትና አብሶሉት ቫሊዩዋ እንዳለ ትቀመጣለች ማለት ነው። ሶ እዚህ ጋር ላይ ትሪያንግል ኢኒኳሊቲ የሚባል አለ፣ መደመር ማለት ነው። አብሶሉት ቫሊዩ ኦፍ ኤክስ ፕላስ ዋይ። ስለዚህ የምናደርገዋል ሌስ ዛን ኦር ኢኳል ቱ እያንዳንዱ ከፋፍለን አብሶሉት ቫሊዩ ኦፍ ኤክስ ፕላስ አብሶሉት ቫሊዩ ኦፍ ዋይ ይሆናል ማለት ነው። እያንዳንዱ ከፋፍለን ስናስቀምጠው ይሄ ዊ ኮል ኢት ትሪያንግል ኢኒኳሊቲ ብለን ነው የምንጠራው ማለት ነው። ዘ ፊፍዝ ዋን ኢፍ ዋይ ኢዝ ዲፈረንት ፍሮም ዜሮ በፍራክሽን ፎርም ሲጻፍ አብሶሉት ቫሊዩ ኦፍ ኤክስ ኦቨር ዋይ ነጣጥለን እየብቻ መጻፍ እንችላለን ማለት ነው። አብሶሉት ቫሊዩ ኦፍ ኤክስ ታይምስ ነምበር 5 አብሶሉት ነምበር 5 ዋይ ኢዝ ኢኳል ቱ 0 ከሆነ ምንድነው ፍራክሽን ፎርም ሲጻፍ ነው። በፍራክሽን ፎርም አብሶሉት ቫሊዩ ኦፍ ኤክስ ኦቨር ዋይ ነው። ስለዚህ ፍራክሽኖችን ነጣጥለን እንጽፋቸዋለን ማለት ነው። አብሶሉት ቫሊዩ ኦፍ ኤክስ ኦቨር አብሶሉት ቫሊዩ ኦፍ ዋይ ብለን እየብቻ ነጣጥለን ይጻፋሉ ማለት ነው። ሶ በዚህ አይነት መንገዱ መጻፍ እንችላለን። ዘ 6 ዋን ነምበር 6 አብሶሉት ቫሊዩ ኦፍ ኔጌቲቭ ታይምስ አብሶሉት ቫሊዩ ኦፍ ኤክስ ሌስ ዛን ኦር ኢኳል ቱ ኤክስ ኢዝ ሌስ ዛን ኦር ኢኳል ቱ አብሶሉት ቫሊዩ ኦፍ ኤክስ ይላል። ስለዚህ ኔጌቲቭ ካደረግነው አብሶሉት ቫሊዩን ከኤክስ ሊያንስ ይችላል ወይም እኩል ይሆናል፣ ወይም ደግሞ አብሶሉት ቫሊዩ ውስጥ እናስገባው ኤክስ ከዛ ልታንስ ትችላለች ወይም እኩል ትሆን ትችላለች ነው የሚለው። ስለዚህ ያው ይችን ፕሮፐርቲ እያዙ የተለያዩ ኢኩዌሽኖች ሶልቭ ስታደርጉ አፕላይ ስለምታደርጉት ማለት ነው። ሶ ይችኛዋ ኤክሰርሳይዝ 2.3 ኢቫሉዌት ኢች ኦፍ ዘ ፎሎዊንግ ይላል። አሁን ይችኛዋን ኤም ብንወስድ አብሶሉት ቫሊዩ ኦፍ 2 ማይነስ 3 ይላል። ሁለቴ ማይነስ ስለሆነች ማይነስ ፕላስ ትሆናለች። ሶ ምን ይሆናል? ይሄ አብሶሉት ቫሊዩ ኦፍ 5 ይሆናል ማለት ነው። ስንደምረው አብሶሉት ቫሊዩ ኦፍ 5 ሆኖ ይወጣል ማለት ነው። ቢ ላይ አብሶሉት ቫሊዩ ኦፍ -4 ፕላስ 9 ይላል። ስለዚህ ይችኛዋ አብሶሉት ቫሊዩ ውስጥ ያለውን ኦፕሬሽን ስንሰራ ምን ይሆናል? -4 ፕላስ 5 ሚንስ 5 ነው የሚሆነው ማለት ነው። ስለዚህ አብሶሉት ቫሊዩ ኦፍ 5 ሚንስ 5 ሆኖ ይወጣል። ሲ ላይ አብሶሉት ቫሊዩ ኦፍ -5 -2 ማለት -7 ይሆናል። አብሶሉት ቫሊዩ ኦፍ -7 ሚንስ 7 ሆኖ ይወጣል ማለት ነው። ሶ ያው በዚህ አይነት መንገድ ሁሉንም ጥያቄዎች ሶልቭ ማድረግ እንችላለን። ሶ ፕራክቲስ አድርጎ
ፕራክቲስ ማድረግ እንዳይረሳ። ሁሌም ፕራክቲስ ነው የምንለው። ስለዚህ ፕራክቲስ ማድረግ የግድ ነው ማለት ነው። ማቴማቲክስ ፕራክቲስ ካላደረጋችሁ ሊገባችሁ ስለማይችል ፕራክቲስ ማድረግ አለባችሁ። የተለያዩ ጥያቄዎችን መስራት ከዛ በኋላ በጣም ቀላል ነው የሚሆነው ማለት ነው። ሌላኛው ኳድራቲክ ኢኩዌሽን ነው። 2.4 ኳድራቲክ ኢኩዌሽን። ኳድራቲክ ኢኩዌሽን ምንድን ነው? ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ኢዝ ኢኳል ቱ 0 በዚህ ፎርም የሚጻፍ ከሆነ ኳድራቲክ ኢኩዌሽን እንለዋለን ማለት ነው። ያው መጀመሪያ ላይ ሊነር ኢኩዌሽን አይተናል። ሊነር ኢኩዌሽን በእንዴት የሚጻፈው? ኤክስ ፕላስ ቢ ኢዝ ኢኳል ቱ 0 ነው አይደል? ኳድራቲክ ጋር ስንመጣ ኤክስ ስኩዌር ፕላስ ቢ ኤክስ ኳድራቲክ ጋር ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ ኢዝ ኢኳል ቱ 0 ነው የሚሆነው ማለት ነው። በዚህ አይነት ፎርም ነው የሚጻፈው። በዚህ አይነት ለምሳሌ 2x ስኩዌር ፕላስ 5x ፕላስ 7 ኢዝ ኢኳል ቱ 0 ብንል የኳድራቲክ ኢኩዌሽን ነው ማለት ነው። እነዚህን ኳድራቲክ ኢኩዌሽን 3 አይነት መንገዶች አሉ ሶልቭ የምናደርግበት። የመጀመሪያው ምንድን ነው የሚሆነው? ኮምፕሊቲንግ ስኩዌር ሜተድ ፋክተራይዜሽን አለ። ስለዚህ የኳድራቲክ ኢኩዌሽን በ3 አይነት መንገድ ነው እንደ ሊነር ኢኩዌሽን በ3 አይነት መንገድ ሶሉሽን መፈለግ እንችላለን። ሊነር ኢኩዌሽን ለምን ብለናል? 3 አይነት መንገዶች ምንድናቸው? የመጀመሪያው ሰብስቲቱሽን ነው። ሁለተኛው ኤሊሚኔሽን ነው። ሊነር ኢኩዌሽን ላይ 3 አይነት መንገዶች አሉ ሶልቭ የምናደርግበት ብለናል። ሊነር ኢኩዌሽን ላይ የመጀመሪያው ምንድን ነው? ሰብስቲቱሽን ነው። ሁለተኛው ኤሊሚኔሽን፣ ሶስተኛው ደግሞ ዩዚንግ ግራፊካል ሜተድ ነው። ኳድራቲክ ጋር ስንመጣም እንደዚህ 3 አይነት መንገዶች ነው ያሉ። የመጀመሪያው ፋክተራይዜሽን ሜተድ ትጠቀማላችሁ። ሁለተኛ ላይ ኮምፕሊቲንግ ዘ ስኩዌር ሜተድ ነው። ሶስተኛ ላይ ዩዚንግ ኳድራቲክ ጀነራል ፎርሙላ ነው። የተለያዩ እናንተ የሚመቻቸውን ሜተዶች ተጠቅማችሁ ሶልቭ ማድረግ ትችላላችሁ። የምታገኙት መልስ ተመሳሳይ ነው የሚሆነው ማለት ነው። ሊነር ኢኩዌሽኑ ኳድራቲክ ኢኩዌሽን ውስጥም እናንተ የተመቻችሁን ሜተድ መጠቀም ትችላላችሁ። መልሳችሁ ተመሳሳይ ነው የሚሆነው። ግን አንዳንድ ጥያቄ ላይ ወርክአውት ላይ ፈተና ላይ ሲሰጣችሁ ማለት ነው ይህን አይነት መንገድ ተጠቀሙ ከተባላችሁ የተሰጣችሁን መንገድ መጠቀም ይኖርባችኋል፣ ያን ሜተድ ማለት ነው። ፋክተራይዜሽን ሜተድ ላይ ምንድነው የምናደርገው? ፋክተራይዝ እናደርጋለን። በፕሮዳክት ፎርም እንጽፈዋለን ፋክተራይዝ አድርገን። ለምሳሌ ይችኛዋን ኤግዛምፕል 7 ፋክተራይዝ ኤክስ ስኩዌር ፕላስ 5x ፕላስ 6 ይላል። አሁን ምንድን ነው የምናደርገው? ይችን ተደምሮ ሁለት ቁጥሮች አሉ ተደምረው 5 ተባዝተው ደግሞ 6 የሚሰጡን ማን ናቸው ይላል። 2 እና 3 ናቸው። 2 እና 3 ስንደምራቸው 5 ናቸው፣ ስናባዛው 6 ናቸው። ስለዚህ እነሱን አሁን በዚህ መልኩ እንጽፋቸዋለን ማለት ነው። እዚህ ጋር ስንጽፋቸው ምን ይሆናሉ? እነዚህ ኤክስ ስኩዌር ፕላስ 2x ፕላስ 3x ፕላስ 6 ከዚያ ይችኛዋ ፋይናል በፕሮዳክት ፎርም ስንጽፋት ምን ትሆናለች? ኤክስ ፕላስ 2 ኢንቱ ኤክስ ፕላስ 3 ትሆናለች ማለት ነው። በዚህ ፎርም ነው የሚጻፈው። በዚህ አይነት መንገድ እንጽፈውና ፋክተራይዝ ሆነ ማለት ነው። ከዚያ ኢዝ ኢኳል ቱ 0 አድርገን ኤክስ ኢኳል ቱ -2 ኤክስ ኢኳል ቱ -3 ይሆናል ማለት ነው ኤክስ ቫልዩ። ስለዚህ በፋክተራይዜሽን መንገድ በዚህ አይነት መንገድ ፋክተራይዝ እናደርግና ሁለት ቁጥሮች አሉ ተደምረው ቢ ይሰጡናል፣ ተባዝተው ደግሞ ኤሲ ይሰጡናል ማለት ነው። ኤሲ ይሰጡናል። ስለዚህ በዚህ አይነት መንገዱ እንፈልገዋለን ማለት ነው። ኮምፕሊቲንግ ዘ ስኩዌር ሜተድ እሱ ያው ትንሽ ለየት ይላል። ምንድነው የምናደርገው? መጀመሪያ ላይ ቢ ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ኢዝ ኢኳል ቱ 0 አይደል? ስለዚህ የቢን እሱ ላይ ማለት ነው የምንሰራ። ብዙውን ጊዜ ምን እናደርጋለን? ቢን ለሁለት እናካፍለዋለን። ቢ ላይ ያለውን ኮፊሽንት ማለት ነው ለሁለት እናካፍለውና ቦት ሳይድ እንደምረዋለን ማለት ነው። ቦት ሳይድ እንደምረዋለን። ይችኛዋን ብትወስዱ ኤክስ ስኩዌር ፕላስ 8x ፕላስ 4 የምትለው አሁን ይችኛዋ ምን ታደርጋላችሁ? ዩዚንግ ኮምፕሊቲንግ ዘ ስኩዌር ሜተድ ስንሰራ ይችኛዋ ማለት ነው ቢ 8x አይደለች? 8x ስለሆነች ይችኛዋን ምን እናደርጋለን? ዩዚንግ ኮምፕሊቲንግ ሜተድ ይችኛዋን ለምሳሌ ብንወስድ ኤክስ ስኩዌር ፕላስ 8x ፕላስ 4 ኢዝ ኢኳል ቱ 0 የምትለዋን ይችኛዋን በኮምፕሊቲንግ ስኩዌር ሜተድ ስንሰራ ምን ነው የምናደርገው? ቢ ላይ ነው በቃ። ይችኛዋ ለምሳሌ ኮፊሽንቷ ቢ የሆነችዋ 8 ነች አይደል?
ኤክስ ስኩዌር ፕላስ ቤኤክስ ፕላስ ሲ በዚህ አይነት ፎርም ስለሚጻፍ ማለት ነው ኳድራቲክ ኢኩዌሽን። ስለዚህ ቢ እዚህ ጋር ውስጥ ኤክስ ስኩዌር ፕላስ 8x ፕላስ 4 እዚህ ውስጥ ቢ ቫሊዩ ስንት ናት? 8 ናት አይደል? ስለዚህ ኤይትን ዋጋ ምን እናደርጋለን? ኤይትን ወይም ደግሞ የቢን ዋጋ ቢ ላይ ኮፊሽንት ኦፍ ቢ ማለት ነው። እሷን ምን እንደምናደርጋት ለሁለት እናካፍልና ስኩዌር እናደርገዋለን። ስኩዌር ካደረግን በኋላ ቦት ሳይድ እንደምረዋለን ማለት ነው። በዚህ አይነት መንገድ ነው። አሁን ይችኛዋን ኤይትን ለሁለት ስናካፍላት 4 ትሆናለች። 4ን ስኩዌር አድርገን ቦት ሳይድ እንደምረዋለን ማለት ነው። ሶ በዚህ አይነት መንገድ ፋይናል ሪዛልት እናገኛለን። ሶ ይሄ ምንድነው አለን ዩዚንግ ኮምፕሊቲንግ ዘ ስኩዌር ሜተድ ነው ማለት ነው። ዩዚንግ ዘ ኮምፕሊቲንግ ዘ ስኩዌር ሜተድ ነው። በዚህ አይነት መንገድ ሶልቭ እናደርጋለን ማለት ነው። ሶ ዘ ላስት ዋን ዩዚንግ ጀነራል ኳድራቲክ ፎርሙላ ነው የሚሆነው። ዩዚንግ ጀነራል ኳድራቲክ ፎርሙላ ያው ያለን ፎርሙላ ይሄ ነው። ኤክስ ኢዝ ኢኳል ቱ ፕላስ ኦር ማይነስ ሶሪ ዩዚንግ ጀነራል ኳድራቲክ ፎርሙላ የተሰጠን ኳድራቲክ ኢኩዌሽን ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ቢሆን ከዛ ኤክስ ቫልዩ ምንድነው ኤክስ ቫልዩ ምንድነው የሚሆነው? ማይነስ ቢ ፕላስ ኦር ማይነስ አንደር ራዲካል ቢ ስኩዌር ማይነስ 4ac ኦቨር 2a ነው የሚሆነው ማለት ነው። ስለዚህ ያው ሁለት አይነት ሶሉሽን ሊኖረን ይችላል። አንድም ሊኖረን ይችላል፣ ኖ ሶሉሽንም ሊሆን ይችላል። ዲስክሪሚናንታችን ላይ ቤዝድ ሆነን ነው የምንፈልገው ማለት ነው። ዲስክሪሚናንታችን ማለት ይችኛዋ ነች። አንድ ራዲካል ቢ ስኩዌር ማይነስ 4ac ዲስክሪሚናንት ናት። እቺ ቴላስ ኤግዚስተንስ ኦፍ ሶሉሽን ነው ማለት ነው። ይህ ሶሉሽን አለ የለም የሚለውን በቀላሉ የምንለይበት መንገድ ነው። ይችኛዋ ቢ ስኩዌር ማይነስ 4ac ኢዝ ኢኳል ቱ 0 ከሆነ ዋን ሶሉሽን አለው። ግሬተር ዛን 0 ከሆነ ቱ ሶሉሽን አለው። ሌስ ዛን 0 ከሆነ ግን ኖ ሶሉሽን ነው የሚኖረው ማለት። ስለዚህ በዚህ አይነት መንገድ ዩዚንግ ጀነራል ኳድራቲክ ፎርሙላ ኤክስ ኢዝ ኢኳል ቱ ማይነስ ቢ ፕላስ ኦር ማይነስ አንድ ራዲካል ቢ ስኩዌር ማይነስ 4ac ዲቫይድድ ባይ 2a በዚህ አይነት መንገድ ሶልቭ እናደርጋለን ማለት ሶ በዚህ አይነት መንገድ ያው ቀጥታ ሰብስቲቱት ማድረግ ነው። ሌላ ምንም አያስቸግርም። ሌላኛው ፋይናል ዋን ቫይቴስ ቲዮሬም አለ። ቫይቴስ ቲዮሬም የምንለው ሁለት ሶሉሽን ሊኖረው ይችላል ብለናል። ኳድራቲክ ኢኩዌሽን ኤፍ ዲስክሪሚናንት ኢዝ ግሬተር ዛን 0 ቢ ማይነስ 4ac ከግሬተር ዛን 0 ከሆነች ማለት ነው ቱ ሶሉሽን አለው። ቱ ሶሉሽን የምንለው መጀመሪያ ኔጌቲቭን እንወስዳለን ወይም ፖዚቲቭን እንወስድና ከዚያ ያው ኔጌቲቭ እንደ ፖዚቲቭ ስለሚሆን ማለት ነው። ዛት ሚንስ ኤክስ ኢዝ ኢኳል ቱ ማይነስ ቢ ፕላስ ኦር ማይነስ አንድ ራዲካል ቢ ማይነስ 4ac ኦቨር 2a ስለሆነ ማለት ነው። ማይነስ ቢ ብለን ከዚያ ፕላስ ኦር ማይነስ በምንወስደው እሱ ሁለት ሶሉሽን ያለው ማለት ነው። ሁለት ሶሉሽን ስላለው ነው። ስለዚህ እነዚያ ሁለት ሶሉሽኖች ስንደምራቸው ምን ይሆናሉ፣ ስናባዛቸው ምን ይሆናሉ የሚለውን እሱን የሚያጠና ቫይቴስ ቲዮሬም እንለዋለን። ስንደምራቸው ሶሉሽን 1 ፕላስ ሶሉሽን 2 ምን ይሰጡናል? ሁለቶችን ስንደምር ማለት ነው። ስንደምራቸው ማይነስ ቢ ኦቨር ኤ ነው የሚሰጡን። ሶሉሽን 1 ታይምስ ሶሉሽን 2 ደግሞ ስናባዛቸው ሲ ኦቨር ኤ ይሰጡናል ማለት ነው። ይሄ ምንድነው ቫይቴስ ቲዮሬም ይሄን ስቴት የሚያደርግ ማለት ነው። ስንደምረው እና ስናባዛው ሁለቱ ሶሉሽን ምን ይሰጠናል ብሎ ስቴት የሚያደርግ ቫይቴስ ቲዮሬም ነው። ሶ የተለያዩ ወርድ ፕሮብለሞች ይኖራሉ ሪጋርዲንግ ሊኒየር ኢኩዌሽን ኤንድ ኳድራቲክ ኢኩዌሽን። እነሱን ፕራክቲስ ማድረግ ይኖርባቸዋል። ፕራክቲስ ብታደርጉ ሪል ላይፍ ውስጥ ምን አይነት ሴክተር ላይ አፕላይ እንደሚደረጉ ሊኒየር ኢኩዌሽን ኤንድ ኳድራቲክ ኢኩዌሽን በደንብ ለይቶ የሚያሳይ ነው ማለት ነው። ለምሳሌ የተለያዩ ኤሪያዎችን ምናምን ስትፈልግ ኳድራቲክ ኢኩዌሽን መጠቀም እንችላለን። የተለያዩ ገንዘቦችን ምናምን ለምሳሌ የሆነ አለሙ የሚባል ሰው እያለ ከዛ በላይ የሚባል ሰው እያለ ይሄ አለሙ ይህን ታህል ገንዘብ በዚህን ታህል ብር ከሸጠ ይህን ታህል ደግሞ ይህ ከላይ ደግሞ ይህን ታህል ያለውን ብር ይህን ታህል ሳንቲም በአንድ ላይ ሸጦ እንደዚህ ታህል አተረፈ ምናምን ነገር ስንል ደግሞ ያኔ ምን ፕሮብለም ነው የምንጠቀመው? ሊኒየር ኢኩዌሽን ውስጥ ነው ማለት ነው። ኳድራቲክ ኢኩዌሽን ብዙ ጊዜ ኤሪያ ላይ ምናምን ኳድራቲክ ኢኩዌሽን እንጠቀማለን። ይሄ ሪል ላይፍ ውስጥ አፕላይ የምናደርገው ሲስተም ነው። ያው ኤግዛምፕሎችን ብታያቸው ቀላል ናቸው፣ ይቀርባቸዋል። ስለዚህ ቻፕተር 2 ኦፍ ግሬድ 9 ያው ራፍሊ ለማየት ሞክረናል። ቻናላችን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ለጓደኞቻችሁ ሼር አድርጉላችሁ፣ ይጠቅማቸዋል። ቴንክ ዩ ሶ ማች ፎር ዋቺንግ።